ጌታ ይባርካችሁ። አንዳንዶቻችሁ ከረጅም ጊዜ በኋላ ያያየኋችሁ እግዚአብሔር እድሉን የሰጠኝ እና ማላቃችሁ ሰዎች አላችሁ። በክርስቶስ ሁላችንም አንድ ነን፣ አንድ ቤተሰብ ነን። ክብር ለእግዚአብሔር ለአምላካችን ይሁን። እንቆምና ለእግዚአብሔር ክብር የእግዚአብሔርን ቃል አነብና ወደ መልእክቴ ሀሳብ እንሄዳለን። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል የእግዚአብሔር ቃል ሮሜ ምዕራፍ 12 ቁጥር 2 ላይ። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ይላል። እንጸልያለን። ሁላችንም እንጸልያለን። ክብር ለእግዚአብሔር ይሁን። ሁል ጊዜ እንደምናገረው ወገኖች የእግዚአብሔር ቃል አክቲቭ ነው፣ በስራ ላይ ነው። የእግዚአብሔር ቃል በማንም ሲለቀቅ በክርክርም ሊሆን ይችላል፣ በንግግርም ሊሆን ይችላል። ማንኛውም ሰው በየትኛውም መንገድ እዚህ ምድር ላይ የእግዚአብሔርን ቃል ሲናገር ዕብራውያን ላይ እንደሚናገረው የእግዚአብሔር ቃል በከንቱ ወደ እኔ አይመለስም አለ። እግዚአብሔር አይመለስም። የእግዚአብሔር ቃል በፍጹም እዚህ ምድር ላይ ከመጣ ከተስተጋባ ከተነገረ በማንም ይነገር በከንቱ አይመለስም። በሁለት በኩል ከተሳለ ሰይፍ ይልቅ ኃይለኛ ነው ይላል። ለሰሚውም ለተናጋሪውም በሁለት በኩል ከተሳለ ሰይፍ ይልቅ ኃይለኛ ነው፣ ያሻኝን ያደርጋል ይላል። ጅማትን፣ ቅልጥምን፣ አጥንትን፣ ነፍስን፣ መንፈስን ሁሉ ይለያያል። እግዚአብሔር አምላካችን ሆይ በሰማይና በምድር ክብር ለአንተ ይሁን። እናከብርሃለን። ቸርነትን አድርገህልን እግዚአብሔር ሆይ በዚህ መንገድ ከብዙ ጊዜ በኋላ እንድንተያይ ፈቃድ ስለሆነ በሰማይና በምድር ክብር ለአንተ ይሁን። ከኛ የሆነ ነገር የለም። ምሕረትህ ቸርነትህ ብዙ ነው። በብዙ መንገዶች ተጉዘናል። እግዚአብሔር ሆይ የረዳህን አንተ ነህ። ከቸርነትና ከምሕረትህ ውጪ የምናየው ነገር የለም። በእኛ ላይ ስላደረግከው መልካምነትህ እግዚአብሔር ሆይ እናከብረሃለን። ቅዱስ እግዚአብሔር ሆይ ክብር ምስጋና ሁሉ ለዘላለም ለአንተ ይሁን። አቤቱ በዚህ ስለተከማቹት ልጆችህ እናመሰግናለን። አሁንም እግዚአብሔር ሆይ በቃለ ኃይል እንድትመጣ ፈውስ እንዲሆን፣ ሰላም እንዲሆን፣ ጤና እንዲሆን፣ መለወጥ እንዲሆን፣ የአንተ ፈቃድ እንዲፈጸም በዚህ ማለዳ ጊዜውን ሁሉ ለአንተ አሳልፈን ሰጠን። በጌታችን በኢየሱስ ክርስቶስ ዘላለማዊ ስም አሜን። እግዚአብሔር ይባርካችሁ። የመልእክቴ ሀሳብ ትንሽ ለየት ባለ መንገድ የእግዚአብሔርን ፈቃድ መፈተን በሚል ሀሳብ እንደዚሁ በዚህ ማለዳ በዚህ ሀሳብ ላይ እንድንመለከት ነው የምፈልገው እና የእግዚአብሔርን ሀሳብ ወይም የእግዚአብሔርን ፈቃድ መመርመር እና የመልእክቴ ሀሳብ ሮሜ ምዕራፍ 12 ቁጥር 2 ነው። መልካምና ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ይላል የእግዚአብሔር ቃል እና በተለይ ይህንን የእግዚአብሔርን ሀሳብ የእግዚአብሔርን ፈቃድ በሕይወታችን እንዳይፈጸም ወይም እንዳይሆን እግዚአብሔር ለእኛ ለልጆች ያዘጋጀውን ነገር እንዳናገኝ በጣም ተመሳሳይ የሆኑ ዱፕሊኬትድ የሆኑ ብዙ ነገሮች አሉ እዚህ ምድር እና የእግዚአብሔርን ፈቃድ እንዳንፈጽም የሚከለክሉን የተለያዩ ነገሮች አሉ በሕይወታችን ላይ እና ዛሬ እነዚህ ነገሮች በጥልቀት በተወሰነ መንገድ አንዳንድ ነገሮችን ከአምላካችን ከእግዚአብሔር ቃል ላይ እንመለከታለን። በአንድ ዘመን ከብዙ ዓመት በፊት በቻይና ውስጥ ለአገልግሎት የተጠራ አንድ ሚሽነሪ እግዚአብሔር ለአገልግሎት ጠርቶት የሚሄድበትን ቦታ ይጠቁመዋል። ከዛ በኋላ የእግዚአብሔርን ድምፅ ከሰማ በኋላ የሚሳፈርበት ገንዘብ አልነበረው እና ተዋንግ ወደሚባል ከተማ ይሄዳል እና እግዚአብሔር ምን አለው? እኔ የኔ ፈቃድ ስለሆነ መሄድህ እኔ ፕሮቫይድ አደርግሃለሁ፣ ውጣ። 9ኛ ክፍል ጋር ያነበብኩትን ነገር ነው የምነግራችሁና ልቤ ውስጥ አለ
ይሄ ሰው የእግዚአብሔርን ሐሳብ ሰምቶ ተቀብሎ በታንኳ ነበር የሚሄደውና ወደሚሄድበት ቦታ ላይ ወደ ፖርቱ ደርሶ በታንኳ ውስጥ እስከሚገባ ድረስ ምንም አይነት ገንዘብ እጁ ላይ አልነበረም። ይሄ ቻይና እግዚአብሔር የተናገረውን ነገር ብቻ ነው ይዞ የተቀመጠው። በኋላ ገብቶ ልክ ታንኳ ውስጥ ከተቀመጠ በኋላ ገንዘብ በሚሰበሰብበት ጊዜ በጣም የቆየ ታሪክ ነው። አንድ ሰው ይመጣና አጠገቡ ያለ ሰው ምንም አያውቀውም። ይሄ ሰው ይነሳና ለዚህ ሰው መክፈል አለብኝ ይልና ተከፍሎልሃል ይለዋል። እግዚአብሔር ልክ ፕሮቫይድ ያደረገ ነው የሚመስለው አይደለም። ይሄ ቻይናዊ ይሄ ሚሽነሪ እግዚአብሔር እንዳትቀበል አለ። እግዚአብሔር ተናግሮታል ከምድር ላይ ሲነሳ እና እከፍልልሃለሁ፣ ትሄዳለህ፣ ታገለግላለህ አለ። መጥቶ ገባ። በገባበት ሰዓት የሆነው ነገር ግን ሌላ ነው። እንደተባለው ለዚህ ሰው የሚከፍልለትን ሰው አስነሳለት። ልክ ያ ሰው ሊከፍል እኔ እከፍላለሁ ብሎ ሲነሳ የእግዚአብሔር መንፈስ ለመንፈሱ እንዳትቀበላል እንዳይከፍልልሃል እንደ እግዚአብሔር ሆይ አንተ ለምን እንደተናገርከኝ ምን አይነት ድምጽ ነው ይላል። እሱን አላልኩም ማለት በኋላ እንዴት እንደሆነ በማይታወቅ ሁኔታ የመርከቡ የጀልባው ባለቤት ይሄን ሰው እንዳታስከፍሉት ሲል የእግዚአብሔር መንፈስ እሱን ያደርገዋል። እሱን ያደርገዋል። የእግዚአብሔር ፈቃድ ምን እንደሆነ መርመራችሁ ታውቁሳል። እግዚአብሔር አንዳንድ ጊዜ የነገሮች መመሳሰል፣ የነገሮች መቀራረብ፣ የነገሮች መያያዝ፣ የሁኔታዎች መሳካት የእግዚአብሔርን ፈቃድ ላያሳይ ይችላል እና ብዙ ጊዜ ግራ የምንጋባው የእግዚአብሔርን ሐሳብ የምንስተው ለዚህ ይመስለኛል። ነገር ግን የእግዚአብሔር ቃል ሲናገር ሮሜ 12 ላይ የእግዚአብሔር ፈቃድ መልካም ነው፣ የእግዚአብሔር ፈቃድ ደስ የሚያሰኝ ነው፣ የእግዚአብሔር ፈቃድ ፍጹም ነው፣ እንከን የሌለው ነው የአምላካችን የእግዚአብሔር ፈቃድ። ስለዚህ ፈቃዳችን ለእግዚአብሔር ፈቃድ ሲገዛ የእግዚአብሔርን ፈቃድ ማወቅ እንችላለን ማለት ነው እና የሐዋርያት ሥራ ምዕራፍ 22 ቁጥር 14 ላይ የሐዋርያውን የጳውሎስን ታሪክ ስንመለከት እንደዚህ ይላል። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድ ጽድቁን ታይ ዘንድ ከአፉን ድምፁን ትሰማ ዘንድ አስቀድሞ መርጦሃል። በመጀመሪያ ሐዋርያው ጳውሎስ ሲጠራ ለአገልግሎት ሲጠራ እግዚአብሔር ለጳውሎስ የተናገረው በሐናንያ በኩል የመጣለት የመጀመሪያው መልእክት የመልእክቱ ሐሳብ የእግዚአብሔርን ፈቃድ ታውቅ ዘንድ። ሶስት ነገሮች ናቸው እዚህ ቦታ ላይ ያሉት። የመጀመሪያው የእግዚአብሔር ፈቃድ ነው። ሁለተኛው ጽድቁን ታይ ዘንድ፣ ፈቃዱን ታውቅ ዘንድ ጽድቁን ታይ ዘንድ፣ ከዛ ሲቀጥል ደግሞ ድምፁን ትሰማ ዘንድ። ዛሬ አንዱን ነገር ነው የምናገረው ከዚህ ውስጥ እና የአባቶቻችን አምላክ ፈቃዱን ታውቅ ዘንድ ገና እየተለወጠ ባለበት በደማስቆ መንገድ ላይ ጌታን ከተቀበለ ካገኘ በኋላ በብርሃን ኢየሱስ ክርስቶስ ከተገናኘው በኋላ የመጀመሪያው የመጣለት ነገር ይሄ ነው። ፈቃዱን ለእግዚአብሔር ፈቃድ አስገዛ። የእግዚአብሔርን ፈቃድ ከማወቁ በፊት በምንድን ነው ይሄንን የምናውቀው? ይሄንን የምናውቀው በደማስቆ መንገድ ላይ እያለ ልክ በብርሃን ሲገናኘው ለመጀመሪያ ጊዜ ሐዋርያው ጳውሎስ ማነህ ጌታ ሆይ የጌታን ስም የጠራው ለጌትነቱ እውቅና የሰጠበት ክፍል የሐዋርያት ሥራ ምዕራፍ 9 እና 22 9 ላይ የተከሰተውን ነገር በምዕራፍ 22 ላይ ያብራራል። ስለዚህ ጳውሎስ ፈቃዱን እንዴት ነው የሰጠው ስትሉ የእግዚአብሔርን ፈቃድ ለማወቅ የመጀመሪያው ነገር የመጀመሪያው የህይወቱ መሰረት ምን አደርግ ዘንድ ትወዳለህ? ልብ በሉ ምዕራፍ 9 እና ምዕራፍ 22 ላይ ተቀምጧል። ምን አደርግ ዘንድ ትወዳለህ? ይሄን ጥያቄ ነው የጠየቀው። ምን አደርግ ዘንድ ትወዳለህ? ብዙ ጊዜ እንደዚህ አይነት ጥያቄ አንጠይቅም። ስንቶቻችንን ማታ እግዚአብሔርን ይሄን ጠይቀን የምንተኛ? ስንቶቻችንን ጠዋት እግዚአብሔር ፈቃዱን በዚህ መንገድ በህይወታችን በቀን ውሏችን ላይ እንዲፈጽም ይሄንን የምናደርግ? እኔ ብንችል መኝታ ቤታችን ውስጥ ይሄንን ጥቅስ ብንጽፈው እላለሁ ለራሴ ስንወጣ ምን አደርግ ዘንድ ትወዳለህ? የመጀመሪያው የሐዋርያው ጳውሎስ ከኢየሱስ ክርስቶስ ጋር በደማስቆ መንገድ ላይ ሲገናኝ የመጀመሪያ የህይወቱ መሰረት የተጣለው ፈቃዱን ለእግዚአብሔር ፈቃድ በማስገዛት ምን አደርግ ዘንድ ትወዳለህ? ምን ላድርግ? ታውቃላችሁ ክርስቲያኖችን እያሳደደ ሴቶችን፣ ህፃናትን እየቀጠቀጠ እየገደለ ብዙ ነገሮችን ለማድረግ እየዛተ ፈቃድ ተቀብሎ ይዞ ሲሄድ ነው በደማስቆ መንገድ ላይ ተገለጠለት። ብርሃኑን ያዩት ብዙዎች ናቸው፣ ድምፁን ግን የሰማሁት እኔ ነበርኩ አለ። ሁሉም አብረውት ያሉት ብርሃኑን አይተዋል። ድምፁ ግን የመጣው ለጳውሎስ ነበር። ድምፁን ሰማ በዛ
ስለዚህ የጠየቀው ጥያቄ ነው፣ ምን አደርግ ዘንድ ትወዳለህ? ያችን ጥያቄ ባይጠይቅ ፈቃዱን ለእግዚአብሔር ፈቃድ እግዚአብሔር በሕይወቱ ለሚሰራው ፈቃዱን ባያስገዛ ኖሮ ጳውሎስ አሁን ያለበት ደረጃ የሆነውን ነገር ማየት አንችልም። እነዚህን 12 13 መጽሐፍ ሊጽፍ አይችልም። የራሱ መንገድ አይደለም የተከተለ። የእግዚአብሔር ፈቃድ በጣም ኮንፊውዝድ የሚያደርግ ወደ ሐናንያ ሄድ ነው ያለው። አንድ ገበሬ በጣም በምንም ነገር ፊት የማያደርጉ ሰዎች ናቸው ጳውሎስ እና ሐናንያ። እውቀትን መገለጥን ሁሉ ያገኘው ከዛ ነው። አይኑ ሁሉ ነው የታወረው። ከዛ በኋላ ሲሄድ የሆነው የመጀመሪያው ነገር ይሄ ነው። የመጀመሪያው ፈቃዱን ታውቅ ዘንድ ልብ በሉ። ስርዓት ሰራ ዘንድ አይደለም ያለው። ብዙ ጊዜ ወደ አገልግሎት ነው ዘለን የምንገባው ስራ ነገሩ እንደዛ አይደለም። በጳውሎስ ሕይወት ውስጥ ከስራ በፊት አሰሩን ማወቅ ነበረበት። ፈቃዱን ታውቅ ዘንድ፣ ፈቃዱን ትመረምር ዘንድ፣ ፈቃዱን ትረዳ ዘንድ። ምንድነው የእግዚአብሔር ፈቃድ በልጆቻችን ላይ በሕይወታችን ላይ የእግዚአብሔር ፈቃድ ምንድነው? ይህ ሲሪየስ ኩዌስችን ነው። ኢየሱስ ክርስቶስ ማቴዎስ 6 ላይ ሲያስተምር ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ምን ማለት ነው? ሁሉ ጊዜ ቻሌንጅ የሚያደርገኝ ክፍል ይሄ ነው። ራሴን በመናምንቴ ቦታ ሳገኘው ማለት ነው። ፈቃድ በሰማይ እንደሆነች በዚህ ሰዓት በእኔ ሕይወት ላይ በሕይወት አለው በሰማይ ያለው የእግዚአብሔር ፈቃድ አሁን ምንድነው በእኔ ላይ እጠይቃለሁ። ይሄ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ከዚህ ስንወጣ ምንድነው የእግዚአብሔር ፈቃድ በሕይወታችን ላይ? ፈቃዱን መርመራችሁ ታውቁ ዘንድ። ሲሪየስ ነው። ከእግዚአብሔር ፈቃድ ውጭ የሆነ ሕይወት ሁሉ ጊዜ ሕይወታችንን ባልሆነ ቦታ ላይ ይጥለዋል። ስለዚህ የአባቶቻችን አምላክ ፈቃዱን ታውቅ ዘንድ የአባቶቻችን የአብርሃም የይስሐቅ የያዕቆብ ሌላ አምላክ የለም እያለው ነው። ሲያመልከው የነበረው አምላክ የአባቶቻችን አምላክ እሱ ነው። ነገር ግን መጀመሪያ መንገድን መስተካከል አለበት ተባለ ጳውሎስ። እንዴት? ፈቃዱን ታውቅ ዘንድ የእግዚአብሔርን ፈቃድ። የእግዚአብሔር ፈቃድ በሚስቶቻችን ሕይወት ውስጥ ምንድን ነው? የእግዚአብሔር ፈቃድ በልጆቻችን ሕይወት ውስጥ ምንድን ነው? የእግዚአብሔር ፈቃድ በእኛ ሕይወት ውስጥ ምንድን ነው? ምንድን ነው? ዘምሮ መሄድ ምናምን ሩቲን የሆነ ላይፍ አይ ቲንክ ቢዮንድ ነው ይመስለኛል። የእግዚአብሔር ሐሳብ በሕይወታችን ላይ ቢዮንድ ነው። ስለዚህ ጳውሎስ የመጀመሪያ ያደረገው ነገር ፈቃዱን ለእግዚአብሔር ፈቃድ ያስገዛው ክፍል ላይ ምን አደርግ ዘንድ ትወዳለህ? የእግዚአብሔርን ፈቃድ ያላወቁና መፈተን የተሳናቸው ሰዎችን ስንመለከት እዚህ ቦታ ላይ ጳውሎስ በሐዋርያት ሥራ 20 ቁጥር 22 ላይ እንደዚህ ብሎ ይናገራል። ጳውሎስ መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው አለ። ልብ በሉ እዚህ ጋር የሐዋርያት ሥራ 20:22 ላይ መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ልክ ኢየሱስ ክርስቶስ ሉቃስ ወንጌል ላይ እንደተናገረው ወደ ኢየሩሳሌም ሊሰቀል ሊሞት የመጨረሻውን የሕይወቱን መንገድ ሊሄድ ወደዛ ወደሚጓዝበት ቦታ ነበር ሐዋርያው ጳውሎስም ሂድ የተባለው። መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው አለ። ለምንድን ነው ወደ ኢየሩሳሌም የሚሄደው? ራሱ ተናግሯል። መስዋዕት ይሆናል። ስለ አሟሟቱ ተናግሯል። መስዋዕት እንደሚፈስ ልክ በዘኍልቍ አካባቢ ላይ እንዳለው አይነት ለእግዚአብሔር እንደሚቀርብ ቁርባን እንደሚቀርብ መስዋዕት አይነት ሕይወትን ሆኖ ጳውሎስ በዛ መንገድ እንደሚሰዋ ያውቃል። አሟሟቱ ተራ አሟሟት አይደለም። ሰማዕት ሲሆን ለእግዚአብሔር የሚቆረስ መስዋዕት ነበር ጳውሎስ። ስለዚህ ወደ ኢየሩሳሌም መንፈስ ቅዱስ እንዲሄድ ግድ እያለኝ ነው ሲል ሊሞት ነው የሚሄደው። የሕይወቱ የመጨረሻ መንገድ ነው ያ። ግን በሚያቋርጥበት ቦታ በመርከብ በሚሄድበት ቦታ መርከቦቹ በተለያየ ከተማ ላይ የቆሙ ዕቃ ሲያራግፉ ምን ሲሉ ጳውሎስ ያንን ኦፖርቹኒቲ ይጠቀማል። 30 ደቂቃ ሳይቀር ክርስቲያኖች ወዳሉበት ቦታ ይሄዳል፣ እየወረደ ይሄዳል። ስለዚህ ይህንን ትልቁን የእግዚአብሔርን ፈቃድ በሕይወቱ ይዞ ለመሞት መስዋዕት ለመሆን ወደ መጨረሻው ሰዓት ወደ መጨረሻው ጉዞ እየተጓዘ የነበረበት ሰዓት ነው ሐዋርያው ጳውሎስ። ልብ በሉ፣ በጣም ፈጥኗል። ሰርጦችን እየያዘ ሁሉ በግሉ ሁሉ ይሄድ ነበር በፍጥነት። ይሄ በሆነበት ሰዓት የእግዚአብሔር ፈቃድ በጳውሎስ ሕይወት ውስጥ
ወደ ኢየሩሳሌም ሄዶ ሰማዕት መሆን ነበር። በዚህ ሰዓት ምዕራፍ 21 ቁጥር 4 ላይ ስትመለከቱ አንድ ታሪክ ታገኛላችሁ። ልክ ጢሮስ ደረሰ በመርከብ ጳውሎስ። እዛ በደረሰበት ሰዓት በጢሮስ ደቀ መዛሙርትም በመንፈስ ሆነው ጳውሎስ ወደ ኢየሩሳሌም እንዳይሄድ ነገሩት ይላል። ተመልከቱ፣ የሚጋጭ ነው። ምዕራፍ 20 ቁጥር 22 ላይ ስትመለከቱ እግዚአብሔር ተናግሮታል። ሐዋርያው ጳውሎስ ወደ ኢየሩሳሌም መሄድ አለበት ብሎታል። ምዕራፍ 21 ላይ ልክ ጢሮስ እንደደረሰ እዛ ደግሞ በመንፈስ ደግሞ የተመለከቱ ሰዎች አሉ። እነዚህ ሰዎች ደግሞ በሚያዩት እንትን ጳውሎስን ወደ ኢየሩሳሌም እንዳትሄድ አሉት። ልዩነቱ እዚህ ጋር ጳውሎስ ዲቴል የእግዚአብሔርን ፈቃድ መርምሯል። እንደሚሞት ያውቃል። እነዚህ ሰዎች ደግሞ የሚደርስበትን መከራ ነው የሚያዩት። በመንፈስ ተረድተዋል። ስለዚህ ለማንኛውም ወዳጃችሁ ክፉ ነገር እንዳይደርስበት እንደምትመክሩት እንደምትመኙት በመንፈስ የተረዱትን ነገር እባክህ አትሂድ ወደ ኢየሩሳሌም ብለው በጢሮስ የነበሩ ደቀ መዛሙርት ለጳውሎስ መልእክት ነገሩት። ለዚህ ነው የእግዚአብሔርን ፈቃድ መመርመር ያለብን። ምንድነው የእግዚአብሔር ፈቃድ በሕይወታችን? ያሻማል። እንደዚሁ በተራ ሕይወት የምንኖረው አይደለም ክርስትናችን። በእውነት የነገሮች መሰካካት አይደለም የእግዚአብሔር ፈቃድ። አንድና ሁለት ሰው አይደለም፣ ደቀ መዛሙርት ናቸው። በዛ ቦታ ላይ ጢሮስ በተባለ ቦታ ላይ እንዳትሄድ አሉት። በመንፈስ ሆኖ ጳውሎስ ወደ ኢየሩሳሌም እንዳይሄድ ነገሩት ይላል። እሱ ብቻ አላበቃም። እዚሁ ምዕራፍ 21 ላይ ከ10 እስከ 14 ያለውን ስትመለከቱ በቂሳርያም ተመሳሳይ ነገር ነው የገጠመው። አጋቦስ የተባለ የታወቀ ነቢይ፣ በድርቅ ላይ በረሃብ ላይ የሚተነብይ ነቢይ ነው። ሐዋርያ ጳውሎስን እዛ ቦታ ላይ ባገኘው ጊዜ በቂሳርያ በደረሰ ጊዜ ትንቢት ተናገረ። መልእክት አመጣለት ለጳውሎስ። መጎናጸፊያውን ወስዶ የጳውሎስን ራሱን አሰረ። እንደው ፊዚካል በሆነ ነገር ነው ያሳያቸው። ጳውሎስ ወደ ኢየሩሳሌም በምትሄድበት ጊዜ እንደዚህ አይነት መከራ ይጠብቃል፣ እንዳትሄድ አለ። ትንቢት ነው የመጣው። ነገር ግን ኦሪጂናል የሆነው የእግዚአብሔር ፈቃድ ግን የጳውሎስ መሄድ ነው። የሚወዱት ሰዎች በየመንገዱ ይጎትቱታል። የመልካም ምኞት መገለጫ ነው። ሌላው ፓኬጁን የማያውቁ ሰዎች ናቸው፣ እንደና አጋቦስ አይነት ነቢያት ማለት ነው። ስለዚህ አጋቦስ መጥቶ የሚናገረው ነገር እዚህ ቦታ ላይ ስትመለከቱ ለመነው ይላል። ወደዛ አትሂዳለሁ ይላል። አንዳንድ ጊዜ የእግዚአብሔር ፈቃድ በግለሰቦች ምክር ይጠለፋል። ልብ በሉ፣ የእግዚአብሔር ፈቃድ በሚመክሩን ሰዎች ምክርም ሊጠለፍ ይችላል። ጴጥሮስ እንደዛ አይደል ያደረገው? ኢየሱስ ክርስቶስ ሊሰቀል ሲል አይሆንብህ አይደለም ያለው? እንደውም ሰይፉን አላወጣም፣ ጆሮ ቆርጧል አይደል? ኢየሱስ ክርስቶስ ወዲያው ተናገረ፣ ሰይፍን የሚያነሱ በሰይፋቸው ይጠፋሉ፣ ወደ ሰገባው መልሳል። አንዳንድ ጊዜ ፍጹም የሆነውን የእግዚአብሔርን ፈቃድ በሕይወታችን ላይ ልንቀበለው የሚገባውን መራራ እውነት ወይም መራራ መከራ ሰይጣን አንዳንድ ጊዜ ሃይጃክ ያደርገዋል። ኮምጣጤ በሰፍነግ አምጥተው ለኢየሱስ ክርስቶስ ሰጡት ይላል። ሊሰቀል ሲል ማደንዘዣ ነው፣ ፊል እንዳያደርገው ነው። ሌላ ምን መልእክት የለውም። ወደ እግዚአብሔር ፈቃድ እንዳንደርስ በየመንገዱ የሚመጡብን ነገሮች አሉ፣ እጅግ መልካም የሚመስሉ። ፊዚካሊ ስንመለከተው ደስ የሚል ማለት ነው። አንድ መጽሐፍ ተማሪውን ያነበብኩት ትዝ ይለኛል። ጽጌረዳ መሾህ አለ የሚል ስንቶቻችሁ እንዳነበባችሁ ታለ ትዝ ይላል መጽሐፉ? አንበባችሁ ታደረሰልኝ እዛ ጋር እና አንዳንድ ጊዜ እንደዛ ይሆናል እና መከራው በጣም ብዙ ነበር። ስለዚህ በቂሳርያ ጳውሎስ በነቢይ በሚያክል ሰው የመጣለት መልእክት ወደዛ እንዳትሄድ እስራት ይጠብቃል አለው። ጳውሎስ ግን እንደውም ዙሩን ያከረረው በዛ ሰዓት። እንደውም መታሰር ብቻ መሰላችሁ አላቸው፣ ገና እሞታለሁ ነው ያላቸው። ሞት ይጠብቀኛል አለ። ሙሉ በሙሉ የእግዚአብሔርን ፈቃድ ነው የነገራቸው። ስለዚህ የእግዚአብሔር ቃል ሲናገር የእግዚአብሔርን ፈቃድ ፈትናችሁ ታውቁ ዘንድ፣ የእግዚአብሔር ፈቃድ የሚፈተን ነው በሕይወታችን ውስጥ።
እግዚአብሔር በእኛ ሕይወት ውስጥ ያለውን ዓላማ በእውነት በመፈተን ነው የምናውቀው። ዝም ብለን የምንቀበለው አይደለም። ፈተና አለው፣ ከፈተና ጋር የተያያዘ ነው። ሁለተኛ በእግዚአብሔር ፈቃድ ውስጥ የእግዚአብሔርን ፈቃድ ሳይመረምሩ ሄደው ዋጋ የከፈለ አንድን ደግሞ ማህበረሰብ የሐዋርያት ሥራ 27 ላይ ተመለከታላችሁ። እነዚህ በጣም የሚያሳዝኑ ሰዎች ናቸው። የሐዋርያት ሥራ 27 ከቁጥር 9 እስከ 10 ያለውን የእግዚአብሔርን ቃል ስትመለከቱ ያንን ክፍል ታገኛላችሁ። እነዚህ ሰዎች ወደ ሮም በመርከብ እየተጓዙ ያለበት ሁኔታ ነው። ቁጥር 9 ላይ ብዙ ጊዜ ባክኖ የጾሙ ጊዜ ስላለፈ በመርከብ መጓዝ አደገኛ ሆኖ ነበርና ጳውሎስም እንደዚህ አላቸው ይላል ቁጥር 10 ላይ እናንተ ሰዎች ጉዞ አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳን ትልቅ ጉዳት እንደሚደርስ ይታየኛል። በጣም ልብ በሉ። ሐዋርያ ጳውሎስ ትልቅ ዋርኒንግ ይሰጣቸዋል እዚህ ቦታ ላይ። በመርከብ እየተጓዙ ነው። እየሆነ ያለው ነገር አዳጋች ነው። በጣም ከባድ ነው። ትልቅ ዲዛስተር አለ የሚመጣ። እግዚአብሔር ለባሪያዎቹ ቀድሞ ሳይናገር ምንም ነገር አያደርግም ይላል እግዚአብሔር ቃል። ኢየሱስ ክርስቶስም ሲናገር አስቀድሜ ነገርኳችሁ አለ። አንድ ነገር ሳይሆን አስቀድሞ መስማት ብልህነት ነው። በእውነት በጣም በረከት ነው። እግዚአብሔርን መስማት ቢሰሙ ቢያገለግሉትም እድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ ይላል የእግዚአብሔር ቃል። እዚህ ቦታ ላይ ሐዋርያ ጳውሎስ ትልቅ ማስጠንቀቂያ ይሰጣቸዋል። አንድ ትልቅ ዲዛስተር አለ፣ አደገኛ ነገር አለ፣ ተዉ አላቸው። የእግዚአብሔርን ፈቃድ የምንመለከተው ቁጥር 10 ላይ ነው። እናንተ ሰዎች ጉዞ አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳን ትልቅ ጉዳት እንደሚደርስ ይታየኛል አለ። መርከቡ ላይ አደጋ ይመጣል፣ ጭነቱ ላይ አደጋ ይመጣል፣ እኛ ላይ አደጋ ይመጣል። 3 ትላልቅ አደጋዎች ይታዩኛል። መሄድ የለብንም። ከዛ በፊትም ምልክቶች አሉ። ከቁጥር 1 እስከ ቁጥር 8 ስትመለከቱ ንፋሱ ከፊት ለፊት ይላል፣ ስለገጠመን ይላል። ቻሌንጅ እያደረጋቸው ነው ንፋሱ። ይቀጥላል። ብዙ ቀን በዝግታ እየተጓዝን ይላል። ሌላ ምልክት ነው። አልሰሙም። ከዛ በኋላ ይቀጥላል። ወደፊት እንዳንሄድ በከለከለን ጊዜ በሰልሙና አጠገብ አድርገን በቀርጤስ ተተግነን ሄድን ይላል። ተተግነዋል። እየመጣ ያለው ማዕበል ትንሽ አይደለም። ከዛ ጥጉን ይዘን ሄድን ይላል። ቁጥር 9 ላይ ስትመጡ ብዙ ጊዜ ባክኖ የጾሙ ጊዜ ስላለፈ ወደሚፈለገው ቦታም አልደረሱም። የጾሙ ጊዜ አልፏል፣ ባክነዋል። ከነዚህ ውድቀቶች እንኳን መማር አልቻሉም የእግዚአብሔርን ፈቃድ። ስለዚህ ሐዋርያ ጳውሎስን እግዚአብሔር አስነሳው በመካከላቸው። እያዩ ምልክቶችን እያዩ ውድቀታቸውን እያዩ አንዱን ሲይዙት አንዱ እያመለጣቸው እየፈራረሰባቸውና ከእጃቸው ላይ እየወደቀ ፍሬ አልባ ሆነው እየኖሩ ሞት ከፊት ለፊታቸው እያለ እየመጣ እንዳለ አውቀው ኢግኖር አድርገው በነበረበት ሰዓት የእግዚአብሔርን ቸርነት ያላችሁ እግዚአብሔር ይመጣል በመካከላቸው። ተው፣ አደገኛ ነገር ይታየኛል። አንደኛ በመርከቡ ላይ፣ ሁለተኛ በጭነቱ ላይ፣ ሶስተኛው በእኛ በራሳችን ላይ አደጋ እየመጣ ነው አለ። የእግዚአብሔርን ፈቃድ መመርመር ተስኗቸዋል። ከዛ በኋላ በሚያሳዝን ሁኔታ በእነዚህ ሰዎች ላይ የደረሰው ነገር አሰቃቂ ነገር ነው የደረሰባቸው። እነሱ ግን አልሰሙም። እንደ እግዚአብሔር ፈቃድ አድርገው የወሰዷቸው የተለያዩ ነገሮች አሉ። ምን እንዳደረጉ ታውቃላችሁ? የመጀመሪያው ውድቀታቸው መጀመሪያ እንደዚህ የሚል የእግዚአብሔር ቃል እንመለከታለን። ቁጥር 11 ላይ ካላወጣችሁትም ችግር የለውም። የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡን መሪና የመርከቡን ባለቤት ያሉትን ይሰማ ነበር። ልብ በሉ ይኸውላችሁ፣ የውድቀታቸው መጀመሪያ ለመስጠም መከራ ለመቀበል እያኮበኮቡና እየቀረቡና እየተጠጉ ያለበት አንዱ ምክንያት ምንድነው ስንል
ከጳውሎስ ይልቅ የመርከቡን ባለቤትና የመርከቡን ካፒቴን ያምኑ ነበር። ሎጂካሊ ዳራይት ትክክል ናቸው። ምክንያቱም የመርከቡ ባለቤት የመርከቡን ጤንነት ያውቃል። ምን ጥያቄ ያለው አይደል? የመኪናችሁን ጤንነት እኮ ታውቃላችሁ። ወስተን ሊድበት ወይ ብዬ ብጠይቃችሁ ሂድበት ጤነኛ ነው መኪና ትሉኛላችሁ። ደሴንቲ ሌላው ደግሞ ካፒቴኑ ደግሞ አለ። ካፒቴኑ ደግሞ የተናገረው ነገር ትክክል ነው። ስለዚህ የመቶ አለቃው እነዚህ ሰዎች ማንን የሰሙት? ጳውሎስን አይደለም የሰሙት። ጳውሎስ አደገኛ ነገር ይታየኛል ተው አላቸው። እነሱ ግን ከዛ ይልቅ የሰሙት የመርከቡን ባለቤትና ካፒቴኑን ነበር ይላል። ለዚህ ነው የእግዚአብሔር ፈቃድ ለመመርመር በጣም ህይወታችንን ከእግዚአብሔር ቃል ጋር ማቅረብ አለብን። የነገሮች መሳካት የእግዚአብሔር ፈቃድ ናቸው ማለት አይደለም። ልብ በሉ፣ የነገሮች መገጣጠም የምንሰማቸው ኢንፎርሜሽኖች ናቸው ማለት አይደለም። ስለዚህ ይህንን ይሰሙ ነበር። የመጀመሪያ ለውድቀታቸው ምክንያት ወደ ሲኦል ለመውረዳቸው የተቀበሉት መከራ በባህር ላይ ቀላል አይደለም። ጨለማ ውስጥ 15 ቀንና ሌሊት ቆይተዋል። ምክንያቱም ምንድነው ስንል ጳውሎስን አልነበረም የሚሰሙት፣ የእግዚአብሔርን ፈቃድ አልነበረም የሚያዩት፣ በሚያዩት ነገር ነበር የተወሰዱት። ስለዚህ የመርከቡን መሪና የመርከቡን ባለቤት ይሰሙ ነበር ይላል። ቁጥር 12 ላይ ደግሞ ስትመለከቱ ውሳኔ ተላለፈ ይላል። ውሳኔ ተላለፈ። የምናደርጋቸው ውሳኔዎች መጽሐፍ ቅዱሳዊ ላይ ሆኑ ይችላሉ። በህብረት በማስ ማጆሪቲ ስለወሰነ እጁ ስላወጣ የእግዚአብሔር ፈቃድ ነው ማለት አይደለም። አይደለም ወገኖች፣ አንዳንድ ጊዜ ብቻችሁን ልትቆሙ ትችላላችሁ ከእግዚአብሔር ጋር ይሆናል። ብዙ አይነት የሚያጭበረብሩ ነገሮች ባሉበት ዓለም ውስጥ ነው ያለነው። የወደቀ ዓለም ውስጥ ነው ያለነው። ተጽዕኖ ባለበት ዓለም ውስጥ ነው ያለነው። ጉልበት ባለበት ዓለም ውስጥ ነው ያለነው። አይናችንን ጨፍነን ስንገልጥ ዛሬ አዳዲስ ነገሮች ነው የምናየው። ስለዚህ ውሳኔ ተወሰነ። አሁንም በቃ መውረድ አለባቸው። ጳውሎስ ግን ተው ብሎ አልሰሙትም። የእግዚአብሔር ፈቃድ አንዳንድ ጊዜ በውሳኔም የሚገለጥ ላይሆን ይችላል። ፕሮፌሽናሎችንም ስላናገርን ፕሮፌሽናሎችም ትሞታለህ ስላሉ ወይም ይሄ ይሆናል ስላለም ላይሆን ይችላል። እኛንን የምናውቀው ከእግዚአብሔር ጋር የተጠጋ ብቻ ነው የእግዚአብሔርን ፈቃድ ሊረዳ የሚችለው። ከዛ በጣም የሚገርማችሁ ነገር እንደዚህ የሚል የእግዚአብሔር ቃል እንመለከታለን። ይቀጥልና ቁጥር 13 ከሚያስገርመኝ ክፍል አንዱ ይሄ እነዚህ ሰዎች አሁንም ወደ ሲኦል እንዲሄዱ ምክንያት ከሆናቸው ነገር መጠነኛ የደቡብ ንፋስ በነፈሰ ጊዜም እንዳሰቡት የሆነላቸው መስሏቸው መልሕቁን ነቅለው በቀርጤስ ዳርቻ በመያዝ ተጓዙ ይላል። ልብ በሉ፣ አሁንም ጉዞአቸውን ቀጠሉ። ይሄ የእግዚአብሔር ፈቃድ አይደለም። ግን እንዴት ነው ወደ ጉዞ የሄዱት? መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ይላል። አንዳንድ ጊዜ እንደዛ ነው አይደል? በህይወታችን ነገሮች የተስተካከሉ ሲመስል ኳይት የሆነ ሲመስለን የእግዚአብሔር ፈቃድ ይመስለናል። ነገር ግን ሐዋርያው ጳውሎስ አስቀድሞ ነግሯቸዋል ምን ሊመጣ እንዳለ። የእግዚአብሔርን ፈቃድ አስረድቷቸዋል። አይመጣም። መጠነኛ የደቡብ ንፋስ ስለነፈሰ እንዳሰቡት የሆነላቸው መስሏቸው፣ ግምት ነው። በመሰለኝ ውስጥ እውነት ላይኖር ይችላል። የእግዚአብሔርን ፈቃድ መመርመር ለዚህ ነው የሚያስፈልገው። እንዴት ነው የእግዚአብሔርን ፈቃድ የምንመረምረው? ሶስት ነገሮችን ልንገራችሁ። የመጀመሪያው የእግዚአብሔር ቃል፣ ሁለተኛው የመንፈስ ቅዱስ ምስክርነት ነው። በትክክል የመንፈስ ቅዱስ ምስክርነት ያስፈልጋል። ሶስተኛው የአካባቢ ሁኔታዎች መመቻቸት ነው። እነዚህ ፓውዛዎች በእኛ ላይ ካልበሩ የእግዚአብሔር ፈቃድ ነው አይደለም የሚለው ቆመን በደንብ ማየት መቻል አለብን። ሁኔታዎች ስለመጡ አይደለም። ልከኛ የደቡብ ንፋስ በነፈሰ ጊዜ አንደኛ ሳሙኤል 24 ማየት ትችላላችሁ። የዳዊትና የሳኦልን ታሪክ። ዳዊትና ሳኦል ጠላቶች ናቸው። መጽሐፍ ቅዱስ ሲናገር ሳኦል
የተፈጥሮ ጥሪውን በሚያስተናግድበት ጊዜ ወይም ወገቡን በሚሞክርበት ሰዓት ይላል ተቀምጦ በነበረበት ሰዓት ዳዊት አገኘው። በዚህ ጊዜ የዳዊት ሰዎች የሆኑት ሁሉ ይላል አንደኛ ሳሙኤል 24 ላይ ዳዊትን እንደዚህ ያሉት እግዚአብሔር ጠላትን አሳልፎ የሰጠ ጊዜ ይሄ ነው ጠቅሰው፣ ስለዚህ ግደለው አሉት። እሱ ግን ያንን አይደለም ያደረገው አንድ ነገር ከመጎናጸፊያው ላይ ነው ቆርጦ የወሰደው እና እጁ እንደነበረ ለማሳየት። ከዛ በኋላ ግን ዳዊት በጣም የእግዚአብሔር ሰው ስለነበረ ያንን በማድረጉ እንኳን ልቡ በሐዘን ተመታ ይላል። በዛ አይደለም የሚቆመው። እግዚአብሔር በቀባው ላይ እጁን አላነሳም። የተመቻቸ ጊዜ ነበር። ያ ጊዜ ሊገለው ይችላል እኮ። እንደውም ጓደኞቹ አብሮት የነበሩ እኮ ጥቅስ ጠቀሱለት። እግዚአብሔር አሳልፎ የሰጠ ጊዜ ይሄ ነው ግደለው አሉት። አላደረገም። ደሴንቲንግ ነው እዚህ ጋር ልከኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ይላል። ጥንቃቄ ያስፈልገናል። እግዚአብሔር በቀባው ላይ እጁን አላነሳም። ጥንቃቄ ያስፈልጋል። ልክ ዳዊትን እንደዛ ከመከሩት በኋላ ዳዊት ሪጀክት አደረጋቸው። ለዛም ይመስለኛል መዝሙረ ዳዊት ምዕራፍ 1 ቁጥር 1 እስከ 3 ያለውን ስትመለከቱ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች ወንበር ያልተቀመጠ፣ በዋዘኞች መንገድ ያልሄደ ይላል። ምስጉን ነው ዛሬ በክፉዎች ምክር ያልሄደ። ግደል ሲሉት አልገደለም። የእግዚአብሔር ፈቃድ ጥልቅ ነው። በክርስቶስ የእግዚአብሔር ፈቃድ በሕይወታችን ውስጥ ሚስጥር ነው፣ ግን አብስትራክት አይደለም። በቃሉ ግልጽ ነው። ወዴት ነው የምንሄደው? ወዴት እየሄድን ነው? ሕይወታችንን ማየት አለብን። እንደዚህ ሆነን እንድንኖር ይሄ ነው ሕይወት። እዚህ ጋር እንድንቆም እግዚአብሔር ይፈልጋል። ራሳችንን መጠየቅ አለብን። ራሳችንን እንድንጠይቅ እግዚአብሔር ይፈልጋል። ስለዚህ ልከኛው የደቡብ ንፋስ በነፈሰ ጊዜ ያ መስሏቸዋል የእግዚአብሔር ፈቃድና የእግዚአብሔር ሐሳብ። አቤት የደረሰባቸው ነገር ከዛ በኋላ በጣም የሚገርም ነው። በማዕበሉ ምን ያህል እንደተንገላቱ፣ ጭነቱን እንዴት እያነሱ ሲጥሉ እንደነበረ፣ በሶስተኛው ቀን የመርከቧን ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅለው ወደ ባህር ጣሉት ይላል። ተመልከቱ፣ አልሰሙም፣ ጣሉት ይላል። ብዙ ቀን ፀሐይና ከዋክብትን ማየት ስላልተቻለን ነፋሱን ስለበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ። ምን አመጣው? የእግዚአብሔርን ፈቃድ መርምሮ ካለማወቅ፣ ጳውሎስ የተናገረውን ነገር ካለመቀበል፣ በመሰለኝ ስለተጓዙ፣ የመርከቡን መሪ ካፒቴኑን ስላመኑ፣ ልከኛ የደቡብ ንፋስ የነገራቸውን ነገር ስለተቀበሉ የእግዚአብሔርን ፈቃድ በዛ ተክቶታል። ይቀጥላል። ብዙ ቀን ፀሐይና ከዋክብትን ማየት ስላልተቻላቸው ነፋስ ስለበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ። ሰዎች እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁኝ ቢሆን ኖሮ ከቀርጤስ ባልተነሳችሁ፣ ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ደግሞ ሪማይንድ ያደርጋቸዋል። በውድቀት ውስጥ ነው ያለነው። እየፈረስን ነው። በኑሯችን፣ በሕይወታችን ልጆቻችን እየጠፉ ነው። ምን እያየን ነው እየተጓዝን ያለነው? በጣም ሲሪየስ ነው የእግዚአብሔር ፈቃድ። እግዚአብሔር ልጆቻችንን ዛሬ በዚህ ሰዓት ምን እንዲሆኑ ነው ዲዛይን ያደረጋቸው? በሰማይ ያለው የእግዚአብሔር ፈቃድ በምድር ይሁን ብለን እኮ ስንጸልይ እኮ ያ በልጆቻችን ውስጥ የሚፈልገው መለኮታዊ ነገር እዚህ ቦታ ላይ እንዲሆን ነው ሁሌ መጠየቅ አለብን። ባል ከሚስት ጋር ባለው ህብረት፣ ሚስት ከባል ጋር ባለው ህብረት፣ በስራ ቦታችን ከዓለማውያን ጋር በሚኖረን ህይወት ሰዎችን ወደ ጌታ በማምጣት ለሰዎች ምሳሌ በመሆን ጴጥሮስ ላይ እንደዛ ይላል፣ በህይወት ለመመስከር ዳናችሁ ይላል። ለዛ ነው እዚህ ምድር ላይ ያለን እና የነገርኳችሁን ነገር ሰምታችሁ ቢሆን ኖሮ ሁሉ ነገር ባይደርስባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳን አትጠፋም እያለ ይቀጥላል።
ግን አወጣጣቸው ደግሞ ያሳዝናል። መርከቡ ተሰባብሮ በስብርባሪ ላይ ያሉት አጨራረሱ እኮ እንደዛ የእግዚአብሔር ያሻል ቀጣ ያላችሁ በእውነት አጥፍተን እንኳን እግዚአብሔር ይመልሰናል። ክብር ለእግዚአብሔር ይሁን። ነፍሴን መለሳት ይላል ይመልሰናል እግዚአብሔር። ክብር ለእግዚአብሔር ይሁን። የምናመልከው አምላክ የደህንነት አምላክ ነው። ስለዚህ ወገኖቼ ሮሜ 12:2 የእግዚአብሔር ፈቃድ መልካም ነው፣ የእግዚአብሔር ፈቃድ ደስ የሚያሰኝ ነው፣ የእግዚአብሔር ፈቃድ ፍጹም ነው። ስለዚህ ይህንን የእግዚአብሔር ፈቃድ ፈጽማችሁ ፈትናችሁ እንድታውቁ ይላቸዋል። እንደውም ያዕቆብ 4 ላይ የእግዚአብሔር ቃል ሲናገር በዚህ ፈንታ እግዚአብሔር ፈቅድና ብንኖር ይህንን እናደርጋለን፣ ወይም ወደዚህ ከተማ እንሄዳለን፣ ወደዛ ከተማ እንሄዳለን በሉ ይላል። እግዚአብሔር ቢፈቅድና ብንኖር በሉ ይላል። አይተናል። እዚህ ምድር ላይ ብዙ ዓመት ስለኖር ብዙ ነገሮች እንዴት ባጭሩ እያየናቸው ጥፍት ሲሉ አይተናል። እኔ ብዙ ጊዜ ሃይዌይ ላይ የሚዘገኑ ሞቶች ላይ ያለ በጣም የሚዘገን በሞተር ሳይክል እንደዚህ በላይ ላይ ሄደው አንድ ቀን በቃ ልነግራችሁ በማልችለው ሁኔታ 3 ደቂቃ አልሆነም ስመለስ በጥቁር ላስቲክ ብጥስጣሹ እየተሰበሰበ ነበር የተሰበሰበ። እንደዛ አስበው አይደለም የሚሄደው። እግዚአብሔር ካልፈቀደ አንደርስም። እግዚአብሔር ካልፈቀደ አይሆንም። እግዚአብሔር ቢፈቅድና ብንኖር እያንዳንዷ ደቂቃ ትርጉም አላት። በእግዚአብሔር ፊት ትርጉም አላት። እግዚአብሔር ቢፈቅድና ብንኖር ወደዚህ ገበያ እንሄዳለን። በጣም ፎር ግራንት ነው የምንወስደው። ወደ ሞል እንኳን ለመሄድ የእግዚአብሔርን ፈቃድ ይጠይቃል። ወጥተው የቀሩ ብዙዎች አሉ። በእውነት የእግዚአብሔር ፈቃድ የመጀመሪያ የመጨረሻ ነገር ነው በህይወታችን ላይ። በተለይ አሁን የምጠይቀው እግዚአብሔር ይሄንን ነው። ለምንድን ነው የምኖረው? እኔ አሁን 51 ዓመቴ ነው። ምናልባት ወይ 70 ነው 19 ዓመት ይሆናል የቀረኝ ብዙ ከኖርኩ ማለት ነው። ከዛ በኋላ መከራ ይላል። የላይፋችን ሰመሪ ላይ ነን አንዳንዶቻችን። በቃ የራፓፕ እያደረግን ነው። የመጨረሻው ላይ ነው ያለው። ምንም አትጠራጠሩ። የእግዚአብሔርን ፈቃድ ከመጀመሪያ የሚፈልግበት ጊዜ ይሄ ነው። ራሳችንን ሳናታለን ራሳችንን እያዳመጥን አይደለም፣ የእግዚአብሔርን ቃል እያዳመጥን ባልሆነው ነገርም ላይ ምንም ዋጋ መክፈል የለብንም። የሆነውን እያመንን እየተቀበልን ያልሆነውን እግዚአብሔርን እየለመንን የእውነተኛን ላይፍ የእግዚአብሔርን ፈቃድ ለመኖር መጣር አለብን። እየመረመርን እንደዚህ ቻይናዊ ማለት ነው ገባ ተልኳል። ሚስዮናዊ ጉዞውን እያደረገ ነው። ልክ ገባ ሲከፈልለት የእግዚአብሔር መንፈስ ተው አለ። ሲወጣ ቆነ ያዘጋጅልሃል ብሎታል። በኋላ ሌላ ሰው ባለቤቱ ሲከፍልለት ተቀበላም ማለት ኢትስ ኦኬ አለ እግዚአብሔር። ፓውዛውን አበራለት። ነገሮች ከዛና ከዚህ ስለመጡ የእግዚአብሔር ፈቃድ ናቸው ማለት አይደለም። የእግዚአብሔርን ፈቃድ እንዳናይ የሚያጨልም በተለይ ደግሞ የሰይጣን አንዱ ስራ መንታ መንገድ ነው የሚያሳያችሁ። መንታ የምትመርጡትን ነው የሚያመጣው። ሲያቅተው ምርጫ ነው የሚሰጣል። ፒካታሩ ፒካና እንጸልይ፣ ልባችንን እናዳምጥ። ከምንም በላይ የእግዚአብሔር ቃል ከእግዚአብሔር ቃል ጋር ፋሚሊየር መሆን በጣም አስፈላጊ። አለበለዚያ በምን እንሰማለን? ኢየሱስ ክርስቶስ እንደዛ ነገር ስለ መንፈስ ቅዱስ ሲናገር ከኔ የሆነውን እኔ ነገርኳችሁ እሱ ያሳስባችኋል፣ ይነግራችኋል። የትኛውን ቦታ ላይ ያሳስባችኋል የእግዚአብሔር መንፈስ። የወሰናችሁት ውሳኔ አለ ዛሬ ወይም ለነገ ምታስ ያሳደራችሁት ይደር። አቁሙና እግዚአብሔርን ስሙ፣ እግዚአብሔርን ጠይቁ። የእግዚአብሔር ፈቃድ ነው፣ የእግዚአብሔር ፈቃድ አይደለም። በእውነት በሁሉም ነገር የእግዚአብሔርን ፈቃድ መጠየቅ ጥሩ ነው። እኔ በተለይ በድሮ ጊዜ የድሮ ክርስቲያኖች በጣም ነው የሚገርሙ። እንደውም ኦቨር ነው የነሱ ጸሎት። እንደው የእግዚአብሔርን ፈቃድ ለማወቅ ሚስት ለማግባት ምናምንማ ተውት። እኛም እዛ ላይ ደርሰንበታል። የዛሬ 20 ምናምን ዓመት ዋጋ ያስከፍላል የእግዚአብሔርን ፈቃድ ለማወቅ። አንድ ጓደኛችን ኳየር ውስጥ አንዲትን ልጅ ጠይቋት የእግዚአብሔርን ፈቃድ ገና ለማወቅ 2 ዓመት አመላልሰዋለች። አላውቅም እንግዲህ ያንን ፓርት ግን
ወገኖች ይሻላል አይደል? ካልገባ ቆመን መጠየቅ ይሻላል። ስለዚህ ሮሜ 12:2 የእግዚአብሔር አምላካችን ፈቃድ መልካም ነው፣ የእግዚአብሔር አምላካችን ፈቃድ ደስ የሚያሰኝ፣ የእግዚአብሔር አምላካችን ፈቃድ ፍጹም ነው። ስለዚህ ፈትኑት ይላል። ፈትኑ። የእግዚአብሔር አምላካችን ፈቃድ እንድንፈትን እግዚአብሔር ይፈልጋል። ምክንያቱም የህይወታችን ዲዛይን የአምላካችን የእግዚአብሔር ፈቃድና የእግዚአብሔር ሐሳብ ነው። በዚህ ጉዳይ አንድ ግራ ስለተጋባ ስላንድ ሰው ልንገራችሁና መልእክቴን እጨርሳለሁ። በኋላ ግን የወሰደው እርምጃ የሄደበትን መጽሐፍ ቅዱሳዊ መንገድ ስንመለከት እሱ ዛሬም የእግዚአብሔርን ፈቃድና ሐሳብ በትክክል እንድናይና እንድንረዳ የሚጠቅመን ሰው ነው። ይህ ሰው ሙሴ ይባላል። የእግዚአብሔር አምላካችንን ቃል ስንመለከት መዝሙር ምዕራፍ 90:12 ላይ እንደዚህ ብሎ ይጸልያል። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠርን አስተምረን ይላል። ጥበብን የተሞላ ልብ ይኖረን ዘንድ ወይም ደግሞ ፈቃድህን የምንረዳበትን ልብ እናገኝ ዘንድ እድሜያችንን መቁጠር አስተምረን። ምን ማለት ነው? ለምንድን ነው ይሄንን መዝሙር የሚዘምረው? ወቅቱ ምን አይነት ነበረ? ለምንድን ነው ይሄ እንደዚህ ዲማንድ ሊያደርግ የቻለው ብለን ስንመለከት ከዘኍልቍ 13 እስከ ዘኍልቍ 20 ይሄ መዝሙር ሲዘመር ሙሴ የነበረበትን ህይወት እንመለከታለን። አንደኛ እስራኤል በቃዴስ በርኔ በተባለ ቦታ ላይ ከእምነቷ ወድቃለች፣ ከእግዚአብሔር ሐሳብ ወጥታለች። በእግዚአብሔር ፈቃድ ውስጥ ስላልሆኑ በግዞት ውስጥ ሆነው በቃ ከስረዋል። ይሄንን አይቷል። ሁለተኛ ነገር እህቱም ወንድሙም በሞት ተነጥቀዋል። አሮንም የለም፣ ማርያምም የለችም። ስለዚህ ህይወት መኖር ራሱ ትርጉሙ ምን እንደሆነ የእግዚአብሔር መሪ ሆኖ ጥያቄ ፈጥሮበታል። ምንድነው እየሆነ ያለው በአካባቢ የሚል ጥያቄ አስነስቶበታል። የሚመራው ህዝብ ደግሞ አልታዘዘም። ህይወት ትርጉም አጥቷል። በህይወቱ እናልፋለን በእንደዚህ አይነት ህይወት ውስጥ። ስለዚህ ምንድነው እየሆነ ያለው? ወዴት ነው የሚሄደው የሚልን ጥያቄ አነሳ። አገልግሎቱን ህይወቱን ሲያይ ፍሬዲስ ነው። ቤተሰቦቹን ሲያይ አብሮት የነበሩ ቤተሰቦቹ ትንቢት ሲናገሩ ከበሮ እያነሱ ፈረሱንና ፈረሰኛውን ሲሉ የነበሩ ሁሉ አብሮት ሲጓዙ የነበሩ የሉም። ከእግዚአብሔር ፈቃድ ከእምነት ወድቋል ህዝቡ። ምን ይሻላል? በዚህ ወቅት ነው ሙሴ ብድግ ብሎ ይህንን መዝሙር የዘመረው። እንደዚህ አለ፣ ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር እናስተምራለን። የቀረውን የህይወት ዘመን የእውነት ለመኖር የእግዚአብሔርን ፈቃድ ጠንቅቆ ለመረዳትና ለማወቅ በእግዚአብሔር ፈቃድ ውስጥ ሙሉ በሙሉ ለመጓዝ ከእግዚአብሔር ጋር ያለውን ነገር ሪኒው ለማድረግ ወደ እግዚአብሔር ተመልሶ ይጸልያል። እባክህ ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠርን አስተምረን። ይህንን ሁሉ ዘመን ከፈቃድ ወጥተን ደግሞ ኖረናል። የተጓዝንባቸው መንገዶች አንዳንዶቹ የኪሳራ ናቸው፣ አንዳንዶቹ በሰማይ ክሬዲት የማይሰጣቸው ናቸው። የኖርኩባቸው ህይወቶች፣ አንተን ያልታዘዝንባቸው መንገዶች፣ እነዚህ ሁሉ ደስ የሚያሰኙ አይደሉም። ከዚህ በኋላ ግን የምንሄድበትን የቀረንን እድሜ እንድንቆጥር እርዳ የሚልን ጸሎት በእግዚአብሔር ፊት እንጸልያለን። ጥበብን የተሞላ ልብ ይኖረን ዘንድ እድሜን መቁጠር አስፈላጊ ነው። ይሄ ማለት ለእግዚአብሔር ለመኖር ለአምላካችን ለእግዚአብሔር እንድንኖር የሚረዳን አንዱ ነገር ይሄ ይመስለኛል። የእግዚአብሔርን ቃል ሁለት ሰዎችን ስንመለከት ዘፍጥረት 4 እና 5 የቃየንን ቤተሰብና ሴት የተባለውን ቤተሰብ መመልከት እንችላለን። እና የሴት ቤተሰቦች ተዘርዝረዋል እዚህ ውስጥ። የቃየንን ታሪክ ስንመለከት ቤተሰቦቹ ዝርዝር ውስጥ ያሉ ምክንያቱም ጊዜያቸው ዘመናቸው በእግዚአብሔር ፊት የሚቆጠር አልነበረም። እድሜያችንን መቁጠርን አስተምረን ብሎ እዚህ ቦታ ላይ ይጠይቃል። አንድ ጊዜ ኦሪገን በነበርኩበት ጊዜ አይ ቲንክ የዛሬ 2 ዓመት አካባቢ ሴትዮዋ ሳይኮሎጂስትም ሳይኪያትሪስትም ብዙ የተማረች ሴት ነች እና በአጋጣሚ ስለ ጌታ እያወራን እያለ ቴክስት መጣላት እና በጣም ስለሚያስገርመኝ ነገር መነግራችሁ። በኋላ ቴክስቷን አነበበችና በወሬያችን መካከል አቋርጣ
ይሄ የኔ ክላይንት ነው ቴክስት ያደረገልኝ ዛሬ ልደቱ ነው 32 ዓመቱ ነው ምን ብሎ እንደጻፈልኝ ታውቃለህ አለችኝ ወዴት እየሄድኩ ነው ምክር ፈልጌ ነው 32 ዓመት ሞላኝ እየሄድኩ ነው ግን መድረሻዬ የት ነው ምንድነው ማረገው ፍርሃት ያዘኝ ወዴት ነው እየሄድኩ ያለሁት የሚል ጥያቄ ነው የጠየቃት ምን ለማለት አለችው ምክንያቱም ህይወትን ሲያው ከንቱ ሆኗል ዝም ብሎ ይጓዛል ይሄዳል ግን ወዴት እንደሚሄድ አያውቅም የሆነ ቦታ ላይ ባነነ የሆነ ቦታ ላይ ጥያቄ ፈጠረበት እንዴ አረ ወዴት ነው የሚሄደው እግዚአብሔር ይጠብቃል ያስፈራል ሙሴ የሆነ ቦታ ላይ ቆመ ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠርን አስተምረን በአንተ ዘንድ ክሬዲት ያለው የምንኖረው ህይወት የሚመዘገብ ፈቃድህን የምንፈጽምበት ፈቃድህን የምናደርግበት እንደ ሴት ቤተሰቦች ህይወታችን ታሪካችን የሚመዘገብበት እንደ ቃየል ኢግኖር ማንደረግበት የእስራኤላውያን ታሪክ በጣም ነው የሚገርመው ልክ ከግብጽ ምድር ከወጡበት ጊዜ አንስቶ የሰለሞን ቤተ መቅደስ እስከሚሰራ ባለበት ጊዜ ሁለት ዘገባዎችን ከእግዚአብሔር ቃል ላይ እንመለከታለን የተለያዩ ቁጥሮችን ነው መጽሐፍ ቅዱስ የሚያስቀምጠውና በአንደኛ ነገሥት 6:1 ላይ ስትመለከቱ እነዚህ ሰዎች እስራኤላውያን ከግብጽ ምድር ተነስተው ወደ ቤተ መቅደሱ እስከሚሰራ እስካለበት ጫፍ ድረስ በአጠቃላይ ፈጀባቸው 680 ዓመት ይለናል ሐዋርያት ሥራ ደግሞ 13 ላይ ደግሞ ስንመለከት 570 ዓመት ይላል 570 ዓመት ይላል 573 ዓመት የ93 ዓመት ልዩነት አለ በሁለቱ ዘገባ ላይ ልብ በሉ ነገሥትና የሐዋርያት ሥራ ሲዘግቡ 93 ዓመት ልዩነት አለ በሁለቱ መካከል እንዴት እንደሆነ ታውቃላችሁ አንዱ ከታሪክ አንፃር ነው የመዘገበው አንዱ ደግሞ ለእግዚአብሔር የኖሩበትን ህይወት ነው የመዘገበው መሳፍንት ምዕራፍ 3 ከምዕራፍ 3 እስከ ምዕራፍ 16 ቁጥር 1 ድረስ ስትመለከቱ በእግዚአብሔር ላይ ክፉ ነገር ሰሩ ለእንደዚህ ዓመት እግዚአብሔር ለባርነት አሳልፎ ሰጣቸው ይላል እስራኤላውያን እነዛን ቁጥሮች መሳፍንት 3 እስከ 16 ያለውን ስትቆጥሯቸው እነዛን ዓመታት 93 ዓመት ነው በእግዚአብሔር ላይ ክፉ ስለሰሩ ዓመት ስለሰሩ አልተቆጠረም እግዚአብሔር የማይቆጠርን ህይወት አይፈልግም ለዚህ ነው ሙሴ እንደዚህ ብሎ የሚጸልየው ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠርን አስተምረን እግዚአብሔር ሆይ ምን ሰራ መጠየቅ አለብን የእግዚአብሔርን ፈቃድ መመርመር ምን አደረግን አንዳንዱ ነገር መንፈሳዊ የሚመስለው ነገር እውነት ለመናገር መንፈሳዊ አይመስለኝም ጊዜያችንን ነው የምናቃጥለው አንዳንድ ቦታዎች ላይ ጊዜያችንን ነው የምናጠፋው የእግዚአብሔርን ፈቃድ መመርመር አስፈላጊ ነው ትላልቅ አጀንዳዎች ተሰጥተውናል በአማርኛው መጽሐፍ ቅዱስ ላይ ብቻ የተጻፈ አንድ ጥቅስ አለ በየትኛው መጽሐፍ ቅዱስ ላይ የማይቀመጥ ማርቆስ 16 ላይ ለዘላለም ድህነት የሆነውን ወንጌል ከፀሐይ መውጫ እስከ ፀሐይ መግቢያ በእጃቸው ሰደደው ይላል የትኛውም የመጽሐፍ ቅዱስ ትርጉም ላይ የለም እንዴት አማርኛው ላይ እንደገባ አይታወቅም የእግዚአብሔር አጀንዳ ከፀሐይ መውጫ እስከ ፀሐይ መጥለቂያ የክርስቶስ ወንጌል ደህንነት ነው ፍጥረት ሁሉ በምጥ ውስጥ እንዳለ እናውቃለን ሮሜ ላይ ፍጥረት ሁሉ የትኛውም ፍጥረት የምትሰሙት ድምፅ የሚዘገንን ድምፅ በምጥ ውስጥ ነው የምጥ ድምፅ ነው የውሻ ድምፅ የምጥ ድምፅ ነው በሌሊት የምትሰሟቸው ድምፆች ምጥ ነው አድነኝ ምን ሪያላይዝ እንዳደረኩ ልንገራችሁ ከኮቪድ በኋላ ከብዙ ከስተመሮች ጋር ገናኛለሁ ከኮቪድ በፊትና ከኮቪድ በኋላ በግል ያገኙትና ያየሁት ነገር ከኮቪድ በኋላ ሰዎች በሙሉ ሴንሲቲቭ ሆነዋል ሴንሲቲቭ ምን አመጣው ደህንነትን ይፈልጋል ኢየሱስ መዋጀትን ይፈልጋል ኢየሱስ የእግዚአብሔር ፈቃድ አንዱ ይሄ ነው አጀንዳው ትልቅ አጀንዳ አለ የወንጌል አጀንዳ አለ ኢየሱስ ክርስቶስ አለ በስራ ቦታችን ላይ እንዴት ነው ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል
የካንሰር መድኃኒት እንዲፈጠር ገበያ ላይ እንዲውል የማይፈልግ የለም። ዓለም ሁሉ ይጠባበቃል። ሰው ልክ ይሄ ሲታመም መድኃኒቱ የት ነው ይላል። ያበሻ መድኃኒት ምን ይወስዳል? አንድ ቱኒዚያዊ ልጅ ዕጣን አምጣልኝ ያለኝ ሰሞኑን ከኢትዮጵያ ለዚህ ጉዳይ ወገኖቼ ልናስብበት ይገባል። የእግዚአብሔርን ፈቃድ እድሜያችንን መቁጠርን አስተምረን አጀንዳ አለ። እድሜያችንን መቁጠር ስንጀምር አጀንዳውን የእግዚአብሔርን አጀንዳ እዛ ውስጥ እናገኘዋለን። ኢየሱስ ክርስቶስን ያለኛ መድኃኒት የለም እዚህ ምድር ላይ ታውቃላችሁ። ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። የትኛው ፍጥረት ወደድንም ጠላንም በእኛ ነው የሚዋጀው፣ በእኛ ነው ነፃ የሚወጣው፣ በእኛ ነው የሚድነው፣ በእኛ ነው ህይወትን የሚያገኘው። ትልቅ ነገር ነው ውስጣችን እግዚአብሔር ያስቀመጠው። በጣም ትልቅ ነገር ነው እግዚአብሔር በህይወታችን ውስጥ ያስቀመጠው። ትናንትና ዲቴንሽን ሴንተር ውስጥ ነበር ከበሌ ጋር እና እዛ እንሄዳለን እንመላለሳለን። አንድ የሚያስገርም ነገር ሆኖ ነው የጠበቀኝ። በእርግጥ እዛ ውስጥ ያለ አበሻ ልጅ ደውሎ ትንሽ ሀሳቡን ሰጥቶኛል እና ቻፕሊኑ የ71 ዓመት ሰው ነው አገኘሁት። ከ2017 ጀምሮ ነው የምንተዋወቀው እና እንዴ ሰሞኑን ውስጥ የተፈጠረው ሰምተሃል አለ። ምንድን ነው የሆነው አልኩት። እኔ ዝም ብዬ ነው የሰማሁት። ይሄ ልጅ እኮ ቴዲ እንደዚህ አይነት ሰዎችን እኮ አምጥቶ አስተምሯቸው ከዛ በኋላ ሊጠመቅ ሲል አንዱ አጋንንት አስተዋዋል። ዲቴንሽን ሴንተሩን የበጠበጠው አጋንንቱ ሊጠመቅ ሲል። ይሄኛው ሰውዬ ደግሞ ብዙ ኤክስፒሪየንስ የለውም የቻፕሊኑ። ከዛ በኋላ ምን አደረገ? ይሄ ሰውዬ ዛሬ ብቁ አይደለም፣ ለመጠመቅ ሬዲ አይደለም ማለት አላወቅም። የሚረብሽ መስሎታል። እዛ ውስጥ ልብሳቸው የተለያየ ልብስ ይለብሳሉ እና በየደረጃ ያሉ ሰዎች ናቸው። በጣም አመፀኞች አሉ ምናምን አሉ እና ይሄ ሰውዬ አመፀኛ ስለሆነ ሬዲ አይደለም አይጠመቅም አለኝ አለው። አረ እንደዛ አይደለም፣ ይሄኛው አጋንንት ነው፣ አይናገርም። ያ ስፓኒሽ ምናምን የሚናገር ልጅ ነው። በአማርኛ ነው አጋንንት ያስወጣው። ክብር ለእግዚአብሔር ነው። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። የእግዚአብሔር ልጆች መገለጥ እኛ ስንገባ፣ እኛ ስንሄድ፣ እኛ ስንደርስ ብዙ ነፃ የሚወጣ ሰው አለ። በአጋንንት መያዝን የሚያክል መጥፎ ነገር የለም። እኔ አይቼዋለሁ፣ ብዙ ሰዎች ላይ አይቼዋለሁ። እስቲ ተመልከቱ፣ ሙሉ በሙሉ የሰው ልጅ አንድ ነገር ሲቆጣጠር ፍቅር እንኳን ተቆጣጥሮ ልቆ አይተናል አይደል? ከማግባታችን በፊት አሳብዶናል አንዳንዶቻችን። ይሄ ደግሞ አጋንንት ነው። የእግዚአብሔር ልጆች መገለጥ ይጠባበቃል። ወገኖች እድሜያችሁን ቁጠሩ፣ እድሜያችሁን ቁጠሩ። ልደታችን የሆነ ስጦታ ላይ እየደመቀች ከሆነ ችግር አለ። ከሆነ የስጦታ ቀን ላይ የሚላተም ከሆነና እዛ ላይ በርዶ የሚቆም ከሆነ ልደታችን ደሪሰም ይገው ሙሴ እንደዛ አይደለም ያለው። የህይወትን ከንቱነት ተመለከተ፣ ቤተሰቦቹን በሞት አጣ። የእግዚአብሔር ፈቃድ በሌላ መንገድ ከእግዚአብሔር ፈቃድ ወጥቶ ህዝቡ በቃዴስ በርኔ ወድቋል። እግዚአብሔርን የሚታዘዝ አልሆነም። ህይወትን ሲያይ ከዛ በፊት ስትመለከቱ እግዚአብሔርን፣ ሰውን፣ ውድቀትን፣ ቅድስና፣ እርኩሰትን ምናምን ኮምፔሪንግ ኮንትራስት ያደርጋል። በመዝሙር ምዕራፍ 90 ላይ ይመጣና እዚህ ቦታ ላይ ሲደርስ ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን፣ እድሜያችንን መቁጠር አስተምረን። ምን ሰራን? ምን አደረግን? ዛሬ እስቲ ቻሌንጅ ላድርጋችሁ። ስንት ሰው ወደ ጌታ አምጥታችኋል? በዘመናችሁ ስንት ዓመት እግዚአብሔር ቤት ኖራችኋል? ዳይሬክት ነው የምላችሁ፣ ዳይሬክት ስንት ሰው ወደ እግዚአብሔር ቤት አምጥተናል? ከምንም በላይ በብዙ አጀንዳዎች ልንታወቅ እንችላለን። ብዙ ነገሮችን የሰራን ልንሆን እንችል ይሆናል። እኔ እንደዚህ ነው የማምነው። የትኛውም ነገር እዚህ ምድር ላይ ለክርስቲያን የትኛውም ነገር የወንጌል ኦፖርቹኒቲ፣ የትኛውም ነገር እዚህ ምድር ላይ ላለ ክርስቲያን የወንጌል ኦፖርቹኒቲ ነው። የትኛውም ነገር ስትበሉ ስትጠጡ ለሰው አይደለም፣ በማያምኑ መካከል እስቲ ጸልዩ፣ የሆነ ነገር ይሆናል። እኔ በግል ኤክስፒሪየንሴ የፖሊስ ድምፅ ስሰማ ፖሊስ ጮህ እንኳን እጸልያለሁ። እግዚአብሔር ሆይ እነዚህ ሰዎች አንተ ይወቁ ወንጀለኞች ከሆኑ
አምቡላንስ ከሆነ ነፍሳቸው ከመውጣቷ በፊት መለሳቸው። የምንሰማው ነገር ሁሉ ኦፖርቹኒቲ፣ የትኛውም ነገር የክርስቶስ ኢየሱስ የወንጌል ኦፖርቹኒቲ ነው። ከተጠቀምንበት መግባት አለብን። የትም ይሁን የትም። አንዳንዶቻችሁ እዚህ ታውቃላችሁ፣ ገስጥላውን ታቋጫላችሁ ወደ ጌታ ይመጣ እና አንድ ህብረተሰብ እኮ ወደ ጌታ ያመጡ ሰው ናቸው በማያውቁት ቋንቋ። ዳኒ ዲቴል ታውቃለህ። ይቻላል፣ ቋንቋ አይገድበንም። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ትልቁ ፑልፒት ያለው ይሄ አይደለም። እግዚአብሔር የመረጠው ፑልፒት ይሄ አይደለም። ታውቃላችሁ፣ እግዚአብሔር የመረጠው ትልቁ ፑልፒት ዓለም ነው። ትልቅ ፑልፒት፣ ማንም ሰው የማይጋጭበት የማይጓተትበት፣ ምንም ሪኳየርመንት የሌለው፣ ምንም ቋንቋ እንኳን ባትችሉ ምንም ነገር እናንተ ወጥታችሁ መመስከር ትችላላችሁ። ለምን? ሪስፖንሲቢሊቲውን እግዚአብሔር ይወስዳል። ይኸው የልጅ አጋንንት ታስወጣ ቋንቋውን አውቆ ነው አይደለም፣ በኃይልና በስልጣን ያስወጣው መንፈሱ። እግዚአብሔር ይሰራል። ክብር ለእግዚአብሔር ለአምላካችን ይሁን። እድሜያችንን መቁጠርን አስተምረን የእግዚአብሔርን ፈቃድ የምናውቅበት አንዱ መንገድ እድሜያችንን የመቁጠርን ህይወትን እግዚአብሔርን ስንጠይቅ ነው። ከህሊናችን ነፃ የሚያደርገንን የሆነ ገንዘብ ለወንጌል ብለን ስላላክን በቂ አይደለም። ህሊናችን እረፍት እንዲያገኝ የምናደርገው ነገር አይደለም። ክርስቶስን የሚያሳርፍ ስራ እንድንሰራ እግዚአብሔር አምላካችን ይፈልጋል። ስለዚህ ሮሜ 12:2 የእግዚአብሔርን ፈቃድ ፈትናችሁ፣ የሚፈተን ነው፣ በመላምት አይደለም። አይታችኋል፣ የሐዋርያት ሥራ 27 ላይ የተፈጠረው ወደ ሮም በመርከብ ሲጓዙ አትሂዱ ተብለዋል። እምቢ ብለው ሁኔታዎችን አይተው የፕሮፌሽናሎችን ቃል ሰምተው ወይዘር አይተው የተለያየ ነገር አይተው ገብተው መከራ ተቀበሉት። ህይወት መከራ ከሆነ ሪቫይዝ ማድረግ አለብን። ወደ ኋላ ሄደን ራሳችንን መጠየቅ መቻል አለብን። ስለዚህ እድሜያችንን መቁጠር በእግዚአብሔር ፊት ትልቅ ነገር ነው። እግዚአብሔር ይህንን ከህይወታችን ይፈልጋል። የእግዚአብሔር ሐሳብ ነው። አለበለዚያስ በእግዚአብሔር ፈቃድ ውስጥ ማንኖር ከሆነና የእግዚአብሔርን ፈቃድ ማንጠይቅ ከሆነ የሚከሰተው ነገር ይሄ ነው። ሮሜ 8:13 መጨረሻ ጥቅሴ ነው። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። አይገርም? እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። ሰው በቃ ፈቃድ አለው። እግዚአብሔር ማንንም አያስገድድም። እግዚአብሔር በጣም የሚያከብረው ፈቃዳቸው ነው። ምን አደርግ ዘንድ ትወዳለህ ሲል ነው ወደ ጳውሎስ ሕይወት ውስጥ እግዚአብሔር ዲቴል በሐናንያ በኩል የገባውና የመጣው። እግዚአብሔር ጨዋ ነው፣ ከፈቃዳችን አይወጣም፣ ግን አውትካም አለው። ለዚህ ነው እግዚአብሔር ቃል ሲናገር እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። መጨረሻው ይሄ የሥጋ ፈቃድ ሞት አለው፣ የመንፈስ ሞት አለው፣ የሥጋ ሞት አለው፣ አለመሳካት አለ በህይወታችን ላይ በሆነ የምንሄድበት፣ በኃጢአት የምንሄድበት መንገድ፣ በሁቦ የምንሄድበት መንገድ ሞት አለ። በዛ መንገድ የሄዱ ሰዎች የቀናቸው አንሰሉ የለም። ስለዚህ የእግዚአብሔርን ፈቃድ እንመርምር ወገኖች። በመጣው ነገር ውስጥ ሁሉ አትዘፈቁ፣ አትግቡ። እግዚአብሔር በትዳራችን እንዴት እንድንኖር ይፈልጋል። ራሳችንን ቻሌንጅ ማድረግ አለብን። የእግዚአብሔር ፈቃድ ይሄ ነው። ዛሬ ማታ ባለው በሚኖረው ህይወታችን ነው። በሰማይ ያለው ፈቃድ በቤታችን ውስጥ እግዚአብሔር እንዲሆን የሚፈልገው ያ ነው። ራሳችንን እንጠይቅ። በየደረስንበት በስራ ቦታችን ላይ ቁጭ ብለን የእግዚአብሔር ፈቃድ ይሄ ነው በህይወታችን። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። እንደውም ኢየሱስ ክርስቶስ የተናገረው ነገር ልንገራችሁ። ስለ ምግብ ሲጠየቅም ስለሚበላው ምግብ ሲጠየቅ እኔ የምመገባት ምግብ አለች አይደል ያለው። የአባቴን ፈቃድ የእግዚአብሔርን ፈቃድ ፈጽማለሁ አለ። የእግዚአብሔር ፈቃድ ለክርስቲያን ከምግብና ከመጠጥም በላይ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራና በውሃ ብቻ አይኖርም። የእግዚአብሔር ፈቃድ የመጀመሪያ ነገር ነው። ያላገባችሁ ወጣቶች እዚህ መካከል ካላችሁ እናንተም ዘላችሁ አትሉ፣ ምክርን ጠይቁ፣ የእግዚአብሔርን ፈቃድ ወቁ። ትዳር ከተገባ የሚወጣበት ነገር አይደለም።
መንገድ የለውም፣ ሞት ብቻ ነው የሚለየው። ሌሎቻችን ከአገልግሎት በፊት የእግዚአብሔርን ፈቃድ ማወቅ ይቀድማል። ምንድን ነው የእግዚአብሔር ፈቃድ? ወዴት እየሄድን ነው? ይሄ ልጅ የጠየቀውን ጥያቄ ጠይቁ። እድሜያችንን መቁጠርን አስተምረን ምን አደረግን? ከ25 ዓመት በኋላ አድጌ ወጣሁበትን ቸርች ትቼ ወደ ኮሌጅ ገብቼ ምናምን መጥቼ ባለፈው የዛሬ 3 ዓመት ወደ ኢትዮጵያ ሄጄ ያችን ያደኩባትን ቤተክርስቲያን ናዝሬት መሰረተ ክርስቶስ ቤተክርስቲያን ላገለግል ሄድኩ። የሚገርመው ነገር 25 ዓመት ቆይተው 25 ዓመት ቆይተው አንድ ቸርች ፕላንት አላደረጉም። ሁለተኛ ቸርች በከተማ ውስጥ ግን በብር ግን አንደኛ ናቸው። የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሀሳብ ነው። ስለምንሰራው ስራ ራሳችንን መጠየቅ መቻል አለብን። መማር ካለብን መማር አለብን። ምንድን ነው የእግዚአብሔር ፈቃድ በሕይወታችን ላይ? ማገልገል ካለብን ማገልገል አለብን። ምእመን ሆነን መኖር ካለብን ምእመን ሆነን መቀጠል አለብን። ያገለግለኝ ዘንድ ሕዝቤን ልቀቅ ሲል እግዚአብሔር የእስራኤልን ሕዝብ እኮ ያሁሉ ሰው ሁሉ ወጣ እኮ የሚያገለግላል የሚያመልክ ነው። ጥሩ ምእመን መሆን አገልግሎት ያ የመጀመሪያው ነገር ነው። ስለዚህ ወገኖቼ እንደዚህ ብዬ ነው የምዘጋው ዛሬ። የእግዚአብሔርን ፈቃድ የምንረዳበትን ልብና መንፈስ እግዚአብሔር ይፈልጋል። ቆመን እንጸልይ። የምንችል ሰዎች ቆመን እንጸልያለን። የእግዚአብሔር ፈቃድ ሮሜ ምዕራፍ 12 ቁጥር 2 ላይ መልካም ነው፣ የእግዚአብሔር ሀሳብ ደስ የሚያሰኝ ነው፣ የእግዚአብሔር ሀሳብ ፍጹም ነው። ወገኖቼ ወደር የማይገኝለት የማይከለስ ያልተከለሰበት ማን ሜድ ያልሆነ ነው የእግዚአብሔር ፈቃድ። እሱን ፈትነን እንድናውቅ መልካም የሆነው ደስ የሚያሰኘው ፍጹም የሆነው ደስ የማያሰኝ እንኳን ቢሆን የእግዚአብሔር ፈቃድ ለእኛ ለአእምሯችን እንኳን የማንፈልገው ቢሆን በኋላ ግን ደስ የሚያሰኝ ሆኖ እናገኘዋለን። ለዚህ ነው የከለከልከኝ ነው የምንለው እግዚአብሔር። ለዚህ ነው ይህንን ነገር ያሳጣኸኝ እንድንል የሚያደርግ ነው። ፍጹም ነው። የተሸራረፈ ፈቃድ እግዚአብሔር የለውም። ሌላ ነገር አምጥተን የምንጠግንበት አይደለም። የእግዚአብሔርን ፈቃድ ለማስፈጸም ወይ ጉቦ ሰጥተን ወይ ከምናምን ጋር የምንደባልቀው አይደለም። በራሱ ሙሉ ነው። በራሱ ፍጹም ነው። የእግዚአብሔር ፈቃድ መልካም ነው። የእግዚአብሔር ፈቃድ ክብር ለእግዚአብሔር ለአምላካችን ይሁን። ይህንን የእግዚአብሔርን ፈቃድ ፈትኑ። በሕይወታችሁ ፈትኑ፣ በኑሯችሁ ፈትኑ፣ በአገልግሎታችሁ ፈትኑ፣ በልጆቻችሁ ሕይወት ላይ ፈትኑ፣ ተከታተሉ።